ለገንዘብ ሲባል ነገር ሲደረግ ገንዘብ ማለት የኔ ልጅ እኔ እኮ ምንም የምትሉት ነገር እየገባኝ ተረጋጊ። አሁንም እኮ እየደነገጥሽ እኮ ነው እናቴ። እኔ ምንም አላጠፋም። ብቻ አሁን እናቴ ለዚህ ናገሩት እኮ ግን ደግሞ ቀስ እያሉ መናገሩት እናቴ ምንም ቀስ እያሉ እንዲሰሙ። ኧረ እኔ ልጄን አገኘው ምንም ማለት ሰው ምንም ለገንዘብ ምን ያህል ርቀት እንደሚሄድ እንዲያውቁ ስለፈለጉ እና ያው ደብቆ ለገንዘብ ብሎ ለንብረት ብሎ ያው በስምሽ ያለውን ቦታ ታውቂያለሽ። በጣም ሰፊ ቦታ እንዳለሽ እናውቃለን ሁላችን። ያን ንብረት ደግሞ ፈሪ ብላ የማይረባ መሬት ለዛ ንብረት ሲባል ነው አቡሽን ለዚህ ሁሉ ጊዜ አግተው ያስቀመጡት። ከአንቺ እንዲለያይ ከቤተሰቡ እንዲለያይ አድርጎ ያስቀመጡት ነው። ያው ትንሽ ግር ይላል። አግተው ማለት የኔ ልጅ ማለት ያው 25 ዓመት ሲሞላው እነዚህ ወንበዴዎቹ እንደዚህ ግት አድርገው አስረው እንደሚያስቀምጡት ነው ያስቀምጡት። ልጅ አይደለም ቆይ ኧረ ተው ቀስ ብላችሁ እጅግርን አስረው ነው ልጅ ያስቀምጡት። አይደለም ዛሬ ባላዩት ነበር። ይኸው እጄንም እያየሽ ዛሬ ባላዩት ነበር። ደህና ነኝ። ያው ቤተሰብ ነን ባዮች። ማን ነው ግን ይሄን ልጄ እንደዚህ ያደረገብኝ? እኮ እሱን እኮ ስናግሽ እኮ ነው ደህና እንድትሆኝ የፈለኩት። እኔ ልጄን ማን ነው እንደዚህ ያደረገው? እማ አሁንም ተረጋጊ። እኔ በህግም ቢሆን እፋረዳቸዋለሁ። አይንሽ እየቀላ እኮ ነው። እኔ ይቅላ። ኧረ ግን ልጄን ማን ነው እንዲያደርገው? ልጆቼ እባካችሁ የገዛሁትና ወንድሞች ናቸው። ምን አይደለም። ማን ነው የገዛው? ማን ነው? ቆይ እማ ተረጋጊ። አይደለም ተረጋጊ። እኔ ማን ናቸው? እነማን ናቸው? አይደለም ቁጭ በይ በቃ። ቀስ ሶስቱ ናቸው እንደዚህ ያደረጉኝ። አየለ ነው አግቶ ይህን ሁሉ ጊዜ ወይኔ የምታውቂው ነገር የለም። እኔ እነሱ ማድረጋቸውን ያውቃለሁ። ምን አገባቸው? መሬቱ የራሴ ንብረቱ የራሴ። እኛም ቢሆን የሚገባቸውን ቅጣት እንዲያገኙ እኔ ያውቃለሁ። ማድረጋቸውን እኔ ያውቃለሁ። በቃ የምቀመጥበት ነገር የለም። መሄድ ብቻ ነው የምፈልገው። ካስፈለገ እነሱንም መቅጣትም ካስፈለገ ተረጋግተን ይሻላል። ለእነሱ ክስ አይደለም የማደርገውን እኔ አውቃለሁ። ትብሰልሽ እኔ አውቃለሁ። በልጄ ነፍስ እንደተጫወቱበት እያንዳንዳቸው በነፍሳቸው ነው የምጫወተው። በነፍሳቸው ታውቂኛለሽ። እኔ ታውቂኛለሽ። ምን ማድረግ እንደምችል ታውቂያለሽ። አንተም ልጅም ሆነ ቢሆን ታውቀኛለህ እኔ ምን ማድረግ እንደምችል። እኔ አውቃለሁ ማድረጋቸውን። በቃ እነሱ ጉዳዩ ከሊተው የእርሶን እምነት ዝምድና ቆርጠው መጥፎ ነገር አድርገዋል። እርሱ ደግሞ ያሉትን ስብዕና እናውቃለን። በቃ አንዱንም ለፈጣሪ ሰተን መከሰስ ካለባቸው መቀጣት ካለባቸው እኔ በቃ ሄጄ ማድረገውን የለኝ ማለት አንቺ ምንም እንዳትናገር መጀመሪያ ይረጋጉ። አላከበረችኝ እንዳትለኝ በኋላ እኔ ይመመኝ በቃ አልቀመጥም። በቃ አንቺ እረፊ ብዬሻለሁ። ይደረጋል ግን ራስዎትን ያሙታል። ሕክምና ምን አይደለም። እኔ የማደርገውን እኔ አውቃለሁ። እሺ አብረን እናደርጋለን። እኔ የፈለጉትን ነገር አደርጋለሁ። ልጄን ያደረጓትን እነሱን አደርጋቸዋለሁ። እኔ እያንዳንዳቸው እሺ እኔን እተባበሩታለሁ ለሁሉ ነገር። አሁን ግን ተረጋግተው እባክዎት። አይሰራም እንደዚህ በቃ አይሰራም። በቃ አይሆንም። ምንም ነገር አትናገሩ። በቃ እኔ ምንም እንዳትሉኝ። እኔ ምንም ነገር አትሉኝ። ተወኝ በቃ ነገ እናወራበታለን። ተወኝ አልኩህ። ለምን አትተወኝ? እኔ ተውኝ በቃ ባንነግራቸው ይሻላል። እኔ ምንም ነገር አትልም። ብዬሻለሁ። በቃ ልክ ነሽ እማ። ላደረጉብሽ ነገር የፈለግሽውን ያህል ብታደርጊ አይበቃም። ገብቶሻል ሀሳቤ? ምንም ነገር ብታደርጊያቸው አይበቃም። ልጄ ባለውለታዬ ነህ። እኔ
የዚህን ያህል እኔ መልሳለሁ። ይኸውልሽ ምንድን ነው መሰለሽ በቃ በጣም ብዙ ነገር ተቸግረናል፣ ብዙ ነገር ሆነናል። አሁን ግን እጃችን ላይ ያለ አሁንም ሴፍ አይደለም እሱ። ስለዚህ አሁንማ ይኸውልሽ አንዴ ሁለት ደቂቃ ና ቁጭ በላ መዋረድ በገዛችን አይዞሽ እናቴ ተረጋጊ በቃ እግዚአብሔር ይስጥልኝ የኔ ልጅ። እኔ አበባ ደግሞ ምንድን ነው ድርብ ደስታ እያለኝ ነው። እዚህ ጋር አለ እንዴ? ምንድን ነው ይሄ ነገር? አያት ልታረጊኝ ነው? እማዬ ማርያም እውነት ነው የኔ ልጅ፣ እውነት ነው የኔ እውነት። ስለዚህ አቡሽን ሲወስድ ቤካን የመሰለ አይነት በራሱ እሱን ያክል የኔ ልጅ ቢኖር ይሄን ነበር የሚያክል። ሞይ ጥቁር ራሱ ያወለቅሽው በቅርቡ ነው። መዘኑ ጎርቶሻል በደንብ እና ነጭ ልብስ መልበስ ለአንቺ በጣም ከባድ እንደሆነ አውቃለሁ። ለአንቺ ብዬ ነው የኔ ልጅ የለበስኩት፣ ለደስታሽ ብዬ ነው። ደስታሽን ጎደሎ እንዳላረገው ግን በቃ እግዚአብሔር ሊከስሽ ነው። እሺ እንደዚህ ያደረገሽ እንደዚህ ብዙ ነገር የከፈልሽው በቃ ሊከስሽ ነው እና በርቺልኝ። አሁን በምልሽ ነገር በርቺልኝ እናቴ፣ በማርያም በቃ በርቺልኝ እናቴ። እኔ እንደገና አንድ ላይ እንሆናለን ብዬ አስቤ አላውቅም ነበረ። ተረጋጊ እንዳያምሽ በማርያም። እሺ ተረጋጊ። ተነሺ፣ እኔ እኮ አለው እናቴ። ተነሺ እንዳያምሽ። አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? የተዋላችሁ ሃይማኖታችሁ ሱብሃንአላህ። የልጅቱ ሲገርመኝ ደግሞ የእናቲቱ ባስ አበዴች፣ የምር አበዴች። አላህ ያሳብዳቸውና እኒህን ሰዎች ማለት ነው። አጠፋለሁ ነው ያለችው። አጠቃላይ እንደምታዋስ ሂጄ አጠፋቸዋለሁ፣ በቃ አጠፋቸዋለሁ ነው ያለችው። የምር እየተንጫጩ የብሳስ አበዷትና ያው መቼም ቶፋ ማሻአላህ ነው። ቶፋ መጥቶ አረጋጋት። ለሰው ልጅ ጫጫታ ራሱ ያጋግላል፣ ምንም ያባብሳል የሚባለው ሐሰት የለውም። ጎበዝ ታውቃላችኋ። ምንም ያባብሳል እኮ። እንደገና እኔ እንጃ ምን እንደምን አላውቅም። እንደገና ደግሞ ጩኸት ጥሩ አይደለም። ሆይ ማለት ሰውን ጨርሶ ያጋግለዋል። በቃ አንዱ ሰው ረታት ቶፋ መጥቶ ማለት ነው። ቶፋ መጥቶ አረጋጋት ነገሩን ቀስ ብሎ። በእንደዚህ አልነበረም፣ ቀስ እያሉ ነበር ነገሮችን መንገር፣ እያረጋጉ ጠፍቶ ነበር ምናምን ብሎ ነው። ያው ተራሷ ላይ አይዘልም። ሰዎቹ እንደሰሩት ስራ እኔ በአንድ ቀን አውቶማቲክ ቢጨርሷቸው ምንም የሚያስጠይቅ ወንጀል የለም በእነሱ በኩል ማለት ነው። ግን ለዚህ ደግሞ ጠያቂውም ህጉም ወንጀሉም ይበዛል። እንደዚህ ተንኮል የሚሰራውን ነው እንጂ በንዴትና በእንትን ተነሳስቶ ያደረገውንማ ተጠያቂው ይበዛል። ያለበለዚያ ግን እኒህ ሰዎች የሰሩት ስራ እኒህ 3 ሰዎች የሰሩት ስራ ዝር መንዝራቸውን ያስጠፋል። አይደለም እነሱን ማለት ነው። የምር አንድ አቡሽን ብቻ ማገታቸው አይደለም እኮ ግምታቸው፣ ስራቸው ሰውን በሰውነቱን ካልከበር ብሎ አረ ሱብሃንአላህ። ለገንዘብ እንደዚህ የዝክን ያክል ልባቸው ወልቆ እንግዲህ አስባችሁታል። ምን አለች ወላሂ ሴኪያ እናት ምን አለች? ትልቁን ነገር አባት ልጅ የእንስራ ጆሮ ነው የሚሉት ሐሰት የለውም አለች። የእንስራ ጆሮ ነው፣ በትንሽ ነገር ይገነጠላል። አስባችሁታል? ተላይ ነው የሚቃጠለው። የጅብዴን ደስ ነው የሚባል ነገር አለ። የጅብዴን ደስ ነው ማለት ለዛ ለሰው አያስብም፣ ጣጣ የለውም ይባላል ደግሞ እና የአባት ልጅ የእንስራ ጆሮ ነው የሚሉት ሐሰት የለውም። አፈሪ ብላና የተረገመ መሬት አለች። እና በጣም ከባድ ነው ወላሂ። ደግሞ እኮ ሴትዮይቱ የምትጨክንባቸው አይደለችም አሉ። በጣም አዛኝ ሩሩ ናት አሉ። እማኮንላቸው የለም አሉ። ደግሞ ብላለች ሴትዮይቱ ለእኔ ያልሆነችው የላትም፣ ያላረገችልኝ ጉድ የላትም ብላለች ሴትዮይቱ ራሱ ማለት ነው።
ተድሮው ተመጀመሪያው ተልጅነቷ ጀምራ እሷ ከተማ ናት። ከተማ አንጥታ እነሱን ራሱ ሳያረገችው እሷ ናት አሉ ግትት አንጥታ ቤቷን ሰጣ። እንግዲህ ያስባችሁታል። ያለ የሌለውን ገንዘቧን እየሰጠች ባለፈ ኢንተርቪው ስትደረግ ኪያ ሰብቼ እዚሁ ቶፋ ላይ እናቷ ታማ ችግር በራብ ምናምን የተሰቃዩት ምናምን እንባዋ እየወረደ ስታወራ የምርች ልጅ እንጂ አይኗን አለ ነገሩ አለሰቅቶ አይኗን ታጠፋለች። እንደገና ደግሞ ቅንጭላቷን በሽተኛ ትሆነ። በጣም አልቃሽ ናት ይችልሽ እና ወላሂ በጣም ያሳዝናሉ። ግን አልሐምዱሊላህ ይበሉት፣ ፈጣሪያቸውን ያመስግኑ። ያው እንግዲህ ልጁንም አላህ ነፍስ ያወሳውቀው ይሄን ሁላ መስዋዕትነት ከፍለው እነሱም ፈላጊዎቹም ቤተሰቦቹ እንደዚህ ሆነዋል። እንግዲህ ሆዶ ደግሞ በኋላ ላይ ወደ ሌላ ነገር እንዲያመጣ ነፍስ ያሳውቀው። ለሱም እነሱ ናቸው ያሉት። ያው ወላጅ እናቴሳ የሚል ጥያቄ አሁን ይሄን እያወቀ ሲሄድ እናቴሳ የሚል ጥያቄ ያድራል አይቀርም። ተምን ተህልቄ ነው አባቴስ እናቴስ ማለት አይቀርም። ቢልም ደግሞ ቀስ ብሎ ይደርሳል። ማድረግ ተያዘ ብዙ ሰዎች አሉ አሁን እናታቸውን አባታቸውን ሳያውቁ እያደጉ አሁን ያው በኢቢኤሱ ላይ እየወረዱ አባት እናት የሚፈልጉ ሞልተዋል። ግን ደግሞ ያ አይሆንም ሳይሆን በተረጋጋ መንፈስ እኔ ግን ምፈራው ምን ይመስላችኋል? ምን እፈራለሁ መሰላችሁ? ልጁን ያፍኑታል። አሁንም እኒያ ሰዎች ያው ብዙዎቹን እንኳን ለማዋቸዋል። በነገራችን ላይ ግን እኒያ ሰዎች ያፍኑታል። አሁንም አያልቅባቸውም። በእርግጠኝነት ያ ሰውዬ የከሰረው ገንዘብ አለ። በልቶ ጠጥቶ ሸርሙጦ የጨረሰው ገንዘብ ያ 26 ቢሊዮን ብር የተሸጠ ባህር ዛፍ እንጨት ዛፍ ማለት ነው። የባለሱ ደግሞ ያኛው ገዛኸኝ ነው ማንም የሚባለው ሰውዬ ደግሞ እሱ ደግሞ ጉሮሮውን አንቆ ሲይዘው ይሄን ሰው ልጁን ይሰርቁታል ብዬ አስባለሁ። አሁን ሸር ላይ ካርጉ